ሰላም ጤና ይስጥልኝ ወደ 7ኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ነው። ከመምህር መሐመድ ይመር ከማሚ ማትስ ዩቲዩብ የሂሳብ ትምህርት ክፍል 8 በክፍል 7 አጠቃላይ ስለ ፐሪሜትር አንድ ኤሪያ ኦፍ ኳድራተር በሚለው ላይ ፎርሙላዎችን ስናይ ስለ ቆይተናል። አሁን መለስ ብለን ክፍል 7 ላይ እንደነገርኳችሁ እዚህ ጋር ኤክሰርሳይሶችን ወደ መስራት እንሄዳለን ብያችኋለሁ። ቲዮሪዎችን በባለፈው ትምህርት ስናይ ቆይተናል። ስለዚህ አንድ ባንድ እያየን ኤሪያ እና ፐሪሜትርን እየተነጋገርን እንሄዳለን ማለት ነው። በትዕግስት እንግዲህ ለማየት ለመከታተል ሞክሩ። ኤኒዌይስ እዚህ ጋር እንግዲህ በመጀመሪያ ዋና ኮር ሐሳቡን ስነግራችሁ ፐሪሜትር እና ኤሪያን ስንፈልግ ለምሳሌ አንድ ሬክታንግል ይችን ሃይላይት ለማሟቂያ ይችን ላንሳ ብዬ ነው እንጂ ወደ ኤክሰርሳይሶቹ ወዳሉ ጥያቄዎች ነው የምንሄደው። እና ለምሳሌ እቺ 2 ሴንቲሜትር እቺ ደግሞ 5 ሴንቲሜትር ብትሆን ሬክታንግል ዙሪያን ካልኩሌት በምናደርግበት ጊዜ ፐሪሜትር ይባላል። ወይም ዙሪያ which is equal to 5 plus 2 እነዚህን ሁለቱን እንደምርና 2 ሲደመር 5 7 ይሆናል። ይሄንን ሲባዛ በ2 ስለዚህም ፐሪሜትር which is equal to 2 times of length plus width ይሆናል። እናም 2 እና 5 7 ሲባዛ በ4 7 ሲባዛ በ2 14 ይሆናል ማለት ነው። ፐሪሜትር 14 ይሆናል። ይህ ማለት ምን ማለት ነው? ዙሪያን መጀመር 2 ሲደመር 2 5 7 እዚህ ደግሞ 2 አለች 9 እዚህ ደግሞ 5 አለች 14 ይህ ነው ፐሪሜትር። ኤሪያ ማለት ደግሞ ሌንግዝንና ዊድዝን ስናበዛ በቀጥታ እዚህ ውስጥ ያሉ መጠነ ስፋት ነው ብለናል። መጠነ ስፋቶቹን ማየት ነው እና እነዚህን ነበር ሳብራራ የቆየሁት። ስለዚህ በኤክሰርሳይዝ ላይ የምናያቸው ለምሳሌ አሁን እዚህ ጋር አንዱ የመጀመሪያ የምናገኘው ኤክሰርሳይዝ ፋይንድ ዘ ፐሪሜትር ኦፍ ዲስ ፊገር ነው የሚለው። ስለዚህ የዚህ ፐሪሜትር ቀጥታ መደመር ነው የሚሆነው። መደመሩን ለእናንተ ሰጣለሁ ሐሳቡን ብቻ፣ ምክንያቱም ረዘም ያለ ውይይት ስለሚሆን እንዳይረዝም ካልኩሌሽኑ ላይ እሺ። ስለዚህ 22 ሲደመር 14 ሲደመር 9 ሲደመር 11 ሲደመር 33 እነዚህ ትደምራላችሁ። ይህ እንደዚህ እንደ ሬክታንግል ይሄ ሲባዛ በዚህ ሲደመር ይሄ የምንለው ነገር የለም። እያንዳንዶቹን እየዞራችሁ መደመር ነው የሚሆነው። ኦኬ ወደሚቀጥለው ስለምንሄድ ቴን ኢኩላተራል ትሪያንግልስ ዊዝ ዘ ሌንግዝ ኦፍ 1 ዩኒት በአንድ ዩኒት የሆነ አሬንጅድ አስ ሾውን ቢሎው ይላል። እሺ ስለዚህ ዘ ፐሪሜትር ኦፍ ሆል ኢን ፊገር እሺ ወደዚህ እንመጣለን። እዚህ ጋር ይሄን ፊገር ነው፣ እዚህ ጋር ይሄን ፊገር ነው። ስለዚህ 12 ናቸው። what will be the perimeter of the figure and if it is extends include total 30 ሶ እያንዳንዳቸው ስንት ናቸው? 1 ዩኒት ናቸው። አሬንጅድ በ1 ዩኒት። ይህ ማለት 1 ዩኒት ማለት ወደዚህ አንድ እንደዚህ አንድ ቢሆኑ ነው። እናም ይሄን እዚህ ጋር ምን ጽንሰ ሐሳብ ለማስተማር ነው። እንደዚህ ትሪያንግሎችን በማያያዝ ወደ ሬክታንግል አሁን እቺኛዋ አይነት ከለር ሲደመር የዚህኛው ፓርት ወደ ሬክታንግል። ኤኒዌይስ አንድ ሬክታንግል እንዲህ ስንከፍለው 2 ትሪያንግሎች ይሆናሉ። የሁለት ትሪያንግሎች ተመሳሳይ የሆኑ የሁለት ትሪያንግሎች ድምር አንድ ሬክታንግል ይፈጥራል። ከዚህ ተነስቶ ኤሪያ ኦፍ ፓራሎግራም የሚለውን ድራይቭ ለማድረግ ነው የተጠቀመበት። እሱን አሁን እንትን አለ ኤሪያ ኦፍ ፕሌን ፊገር ወደ ከሚለው ጋር እሺ ኤሪያ ኦፍ ክሎዝድ ፊገር ነምበር ኦፍ ሳይድስ ያው ፖሊጎን እዚህ ጋር የምትይዙልኝ ነገር ስለ ፖሊጎን ነው። ፖሊጎን ማለት ክሎዝድ ፖሊጎን በመጀመሪያ ከላይን ሴግሜንት ድራይቭ ይደረጋል ኦር ፎርምድ ይደረጋል። ለምሳሌ ፖሊጎን ይባላል። የፖሊጎን ኢዝ a line segment which is closed line segment closed የሆነ አሁን ይሄ ፖሊጎን አይባልም። ለምሳሌ ይሄ ፖሊጎን አይባልም። ላይን ሴግሜንቶች ናቸው እንደምታዩቸው ያሉት፣ ነገር ግን ክሎዝድ አይደለም። እሺ ይሄ ደግሞ ተመልከቱ። ይሄ ፖሊጎን አይደለም፣ ዝግ ነው። ግን ለምን የተጠላለፈ? ሲምፕል የሚለው እንግዲህ እንደዚህ ያልተጠላለፈ ማለት ነው። ክሎዝድ ማለት ደግሞ ዝግ የሆነ። ስለዚህ ፖሊጎን is a simple closed line segment። a simple closed ፓዝ ከሆነ ደግሞ ሌላ ነው ትርጉሙ። ለሰርክል ሊሆን ይችላል ወይም ደግሞ ኢሬጉላር ሼፕ ለሆኑ ሊሆን ይችላል። በዚሁ አጋጣሚ በመንገዳችን ላይ እያየን እንሄድ።
እነዚህ ምሳሌዎች ናቸው። ያው ፐሪሜትር ኤሪያ ፐሪሜትር ኦፍ ኤሪያ ስኩዌር በሚሆንበት ጊዜ አራቱም ሳይዶች እኩል ስለሆኑ ፐሪሜትር አሁን ለምሳሌ ያው እነዚህ 2 ቢሆን ይሄ 2 ናቸው እንዳለ 3 ዙሪያ ማለት 4 ታይምስ ኤል ኦር 4 ታይምስ አንዳንድ ጊዜ ኤስም ሊሆን ይችላል። አንዷን ከተነገራችሁ በአራት በማብዛት ፐሪሜትርን ጨረስን። ኤሪያ ደግሞ ሌንግዝ ታይምስ ዊድዝ ነው አይደል? ኤል ታይምስ ኤል ስኩዌር ወይም ደግሞ ኦር ኤስ ስኩዌርም ሊሆን ይችላል እኩል በመሆናቸው። ኦኬ ወደዚህ ኤክሰርሳይዝ እንመጣለን። እዚህ ጋር ምንድነው ኦኬ for each of the following area of a square centimeter and perimeter of in centimeters እሺ then is 1 centimeter እያንዳንዱ so for each of figures determine area in square centimeters and perimeters in centimeter በቃ አሁን አንድ ነች ፐሪሜትር ልምጣው ለምሳሌ አንድ ሲደመር አንድ 2 ይቺ half ነች እሷ ልተዋት 2 ብያለሁ 3 ይቺ half ስለሆነች ልተዋት 3 4 5 6 half በመሆኑ አልፋታለሁ 6 ብያለሁ 7 ይቺ half በመሆኑ አልፋለሁ 7 8 ሲደመር ከዛስ እዚህ ጋር ያለፍኳትና እዚህ ያለፋት ግማሽ ስለሆኑ 1 ሲደመር 1 ሌላ እዚች የታለፈችና እዛ 1 በአጠቃላይ 10 ይሆናሉ። ጨረስ። ከኤሪያ አንፃር እንዲህ እንክፈላትና ይቺ 1 በ1 1 እንዲህ እንዝጋትና ይቺም 1 በ1 1 ይቺም 1 በ1 1 ስለዚህ 3 በሴንቲሜትር አይደል ሴንቲሜትር ስኩዌር በቃ 3 ኩቦች ናቸው ባጭሩ። እዚህ ጋር እንምጣ። ፐሪሜትር 1 2 3 4 5 በዚህ እንምጣና 6 7 በቃ 7 አሁን ይሄ ቶታል ስንት ነው? 7 አልኩኝ አይደል? እሺ በዚህ መሰረት እንድችል ቁራጥና እዚህ ጋር 1 አለች። በዚህ መሰረት ይችል ቁራጥና እዚህ ጋር 1 አለች። እዚህ ጋር ደግሞ 1 3 አሉኝ 10 ኤሪያ እንዲህ ልዝጋውና በቃ 1 ሲባዛ በ3 3 አለኝ ሲደመር ይችኛዋ ደግሞ 1 ሲባዛ በ1 1 አጠቃላይ 4 ሴንቲሜትር ስኩዌር። ፐሪሜትርን በምንገልጽበት ጊዜ ሴንቲሜትር ብቻ ብለን ነው 10 ሆኖ አይደለ 10 ሴንቲሜትር። ኤሪያ ሲሆን ደግሞ ዩኒት ስኩዌር ነው የምንለው። ኦኬ እቺ ጥያቄ ሁለተኛ a farmer has 36 meter fencing materials his rectangle። እሺ ባጭሩ ሊል የፈለገው ምንድነው አንድ ገበሬ ያለ 36 ሜትር ሊያጥር የሚችል የማቴሪያል አቅርቦት አለው እና በሱ መሬት ላይ በሬክታንግል ፎርም ነው መሬት ያለው መሬት እንደዚህ በሬክታንግል ፎርም ነው እና ያለውን መሬት በሱ መሬት ጋር አንድ ውሃ የምታልፋለች ሶ በአንድ ሳይድ ያለውን 22 ሜትር የሚሆነውን ውሃው ይሸፍነዋል። ውሃውን እንዳጥር ይተቀምበታል ነው let's say this is a river። ይቺ 22 ሜትሩን ሸፈነችለት እና እሱ 36 ሜትር
ሊያጥር የሚችል ማቴሪያል አቅርቧል ወይም 36 ሜትር ይቀረዋል እሱ እና ዲዛይን አድርጎ ነው የኤ ጥያቄ። ወንዟ እዚህ ጋር አለች አይደለ? ሰውየው እንዴት አድርጎ ነው 36 ሜትር? እሺ በዚህ በኩል 22 ስላለው በአንድ ሳይድ ያለውን ውሃ ሸፍኖለታል ነው እያለን ያለው። ሶ ልክ እንዲህ ያደርግና አሁን እቺም 22 ሜትር መሆን አለባት ማለት ነው። 22 ሜትር ከ36 ላይ 22ቱን ተጠቀመበት። ስንት ቀረው? 14። ስለዚህ ሬክታንግል ማለት በዚህ ሳይድ እና በዚህ ሳይድ እኩል ይሆናሉ። 7 እዚህ ጋር ያስቀምጣል። 7 ሲደመር 7 ሲደመር 22 36 ያቀረበውን ማቴሪያል ጨረሰ ማለት ነው። በአንድ ሳይድ ውሃ ሸፍኖለታል ወይም ወንዝ ሸፍኖለታል። የኤ ጥያቄ ዲዛይኑ ይሄን ይመስላል። ቢ ደግሞ ኤሪያውን ካልኩሌት እንድናደርግ ነው። ቢ ምንድነው የሚጠይቀው? of the farm land። እሺ find the width ነው። እሺ ኤ ላይ ድሮው እንድናደርግ ቢ find the width 7 በዚህኛው በኩል 7 22ቱ ወንዙ ሸፍኖለታል። በአንድ ሳይድ ደግሞ ያው ሬክታንግል ከሆነ በዚህም በኩል 22 መሆን አለበት። ሶ የተፈለገው በዚች በኩል ያለችው ነች 7 ነች ብለናል። ሲ ካልኩሌት ኤሪያ ማለት ደግሞ 7 ሲባዛ በ22 እኩል ነው 88 ሜትር ስኩዌር። ወደ ሶስተኛ ጥያቄ a wall of 11 meter by 10 meter has opened 3 by 3 okay. What would the cost of painting of the wall at በር 150? አንድ መሬት አለ እንደዚህ ያው ስንት በስንት 10 በ11 10 በ11 የሆነ እና 3 በ3 የሆነችዋ ግን ኦፕን ትደረጋለች ነው የሚለን። እንደዚህ እስኪ በዚህ 3 በ3 የሆነ እሷ ትቀራለች 3 በ3 ቀሪው ግን ኦፕን እንዲቀባ ነው የተፈለገው። ቀሪው ፓርት ይቀባል እንደዚህ ማለት እና እንደዚህ ይቀባል። ይሄ ፓርት ይቀራል። በቃ አያቻት እቺ ክፍት ትሆናለች። ስለዚህ አሁን ለአንድ ዋጋው በአንድ ለሆነችዋ 150 ብር ክፍያ ያስፈልጋል። ጠቅላላ ስንት ነው መሬቱ? ጠቅላላ 11 ሲባዛ በ10 110። ከዛ 3 በ3ቱ አትቀባም። 3 ጊዜ 3 9። ከ11 ላይ 9 ስናነሳ 101 ይቀባል። 101 ይቀባል። አንዷን ለመቀባት ስንት ብር ያስፈልጋል? 150 ብር ያስፈልጋል። ሲባዛ በ150 ብር። ስለዚህ 101 ታይምስ 150 ይሄን እናብዛ። 150 በ101 ማብዛት ነው። አንድ ጊዜ 1 5 1 እሺ 15150 ብር ያስፈልጋል። ይሄው ነው። ኔክስት ደግሞ ምንድነው ያለው? አንድ ስኩዌር የሆነ ካርድ አለና ሳይዱ 24 ሴንቲሜትር ነው። by the same playing card በዛው ካርድ arranged for the length of rectangle 36 እና 24 በ24 የሆነ ነበረ። 24 በ24 ነበር። ከዛ ዲዛይኑን ሬክታንግል አድርገን አፍርሰን ማለት ነው። እሱን ትተን 36 በስንት እንደው አልታወቅም ኤል እንበለው እንዲመጣ ብናደርግ የኤል ዋጋ ስንት ነው? አሁን ኤሪያው ግን ያንኑ መስጠት አለበት። የመጀመሪያው ስራ 24 በ24 እንደነበረ እንደዚህ እንደነበረ ቅርጹ
ስንት ነው? 24 ጊዜ 24 ስንት ነው? 24 ጊዜ 24 576 አይደል? የስ 576 አዎ 576 ሶ 576 ሜትር ስኩዌር የሆነን መሬት ነው መሸፈን የምንችለው። እንዲህ የምናድርገው ወደዚህ የምናድርገው ብቻ 576 አንድ በአንድ የሆኑ ታይሎች እንዲቀመጡ ነው ያለን መጠን ይሄ ነው። እና ምን ብሎ ተነግረናል ደግሞ በአንድ ሳይድ 36 ሜትር ተፈቅዶልናል። 36 በዚህ በኩል ግን ኤል የዚህም ኤሪያ ምን መሆን አለበት? 576 መሆን አለበት። እና ኤል ስንት መሆን አለባት ነው? ስለዚህ 36 ሲባዛ በኤል እኩል ይሆናል 576። ስለዚህ 576ን ኦቨር 36 እናድርግ። 576 ሲካፈል በ36 16 ያ ኤል which is equal to 16 ይሆናል። ቼክ ለማድረግ 36ን በ16 ስናበዛ 576 መምጣት አለበት። 6 ጊዜ 6 36 6 3 አለኝ 6 ጊዜ 3 18 21 እሺ 1 ጊዜ 6 6 1 ጊዜ 3 3 እነዚህን ስንደምራቸው 6 7 yes 576 ይመጣል። አሁን ምንድነው find the width ፈለግን እሱን 16 አገኘን። which of the figures rectangle or square በኤሪያ ደረጃ እኩል ናቸው። በፐሪሜትር ደረጃ ስለሚለን ሲ ደግሞ በፐሪሜትር ደረጃ 24 በ24 በነበረበት ጊዜ 24 ሲደመር 24 ሲደመር 24 ሲደመር 24 ወይም ደግሞ 24 እና 24ን እንደምርና መጀመሪያ እንደነገርኳችሁ 48 ይሆናሉ። በሁለት እናብዛው 48ን በሁለት ስናበዛ 96 ፐሪሜትሩ በመጀመሪያው አሰራር በ24 በ24 ያንን አፍርሰን ግን ዙሪያው ይሄን መሰለ። በዚህ መልኩ ስንሰራው ግን 36 በ16 አድርገን ስንሰራ ግን ዙሪያ ምን ይሆናል? 36 እና 16ን እንደምርና በሁለት እናብዛ 36 እና 16 መደመር ነው 12 አንድ አለኝ 52ን በሁለት ስናበዛ 104 so the second quadrilateral is greater perimeter or has greater perimeter from the square እንላለን ማለት ነው። በዚሁ አጋጣሚ ኤሪያቸው ተመሳሳይ ሆነው ፐሪሜትር ይለያያሉ። በጣም የሚገርም ነገር አስተውላችሁት የምታውቁ ከሆነ ምንድነው ያልኳችሁ? ለምሳሌ አሁን ይችን አስቧት 4 በ4 የሆነች 4 ጊዜ 4 16 ኤሪያዋ ፐሪሜትሯስ 4 እና 8 ፐሪሜትሯም 16 አጋጣሚ 16 ሆነ ፐሪሜትር ኤሪያም ፐሪሜትርም። እሺ ይችን ደግሞ አስቧት 2 በ8 የሆነች ኤሪያው ስንት ነው? 2 ጊዜ 8 16 ኤሪያ 16 ቅድሙ ጋር እኩል ነው። ፐሪሜትርስ 20 አይገርምም? ደግሞ ሌላ በዚሁ ላሳያችሁ ይቻት 1 በ16 የሆነች ኤሪያው ስንት ነው? 16 ፐሪሜትሩስ 34 ኤሪያ ተመሳሳይ ሆኖ ፐሪሜትር ግን የተለያየ ይሆናል። ይሄ ለምን ይጠቅመናል? አንድ ሰው የመሬቱን አቀማመጥ ተመሳሳይ የሆነ መጠን ስፋት ወስዶ ግን መሬትን እንዴት አድርጎ አስተካክሎ ሊያጥር ሊሰራ ሊገነባ እንደሚችል ያሳያል። እዚህ ጋር የምናያቸው ፊገሮች ያው ምሳሌዎች ስለሆኑ ነው። ሆል አድርገን ወይም ድሪልድ ፓርቱን ወይም ከመካከል ማውጣትን የሚያሳይ ነው። ለምሳሌ እዚህ ኤግዛምፕል ላይ ምንድነው 12 በ6 የሆነ ሬክታንግል ነው የምታዩት። ጠቅላላ 12 ጊዜ 6 ጠቅላላ
ሙሉ ኤሪያው ነው የተፈለገው። ኤሪያ ኦፍ ሼድድ ፓርት ይችና ይች ፓርት ብቻ ነው የተፈለገችው። በተለያየ መልኩ ማስራት እንችላለን። ይሄን የዚችን ኤሪያ ለየብቻ ልንፈልግ እንችላለን። ወይም ደግሞ ጠቅላላ ኤሪያው 12 ሲባዛ በ6 ስንት ነው? 12 አንድ አለኝ 72 ነው ጠቅላላ። ከ72 ላይ ሲቀነስ የዚችን የትሪያንግል ኤሪያ 1/2 ቤዝ 12 ሲባዛ ሄይት ደግሞ 6። ስለዚህ በ2 1 በ2 3 ጊዜ 12 36 ከ72 ላይ ሲቀነስ 36 ይሆናል ሼድድ ፓርቱ። ይሄን ለማሳየት ነው። እዚህ ጋር ኤክሰርሳይሶች አሉ እንዳይረዝም እንቀጥላለን። በክፍል 9 መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ። ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰብስክራይብ አድርጉ። እንዳይረዝም ለዛሬ እዚህ ላይ ይብቃኝ። ከዚች ኤክሰርሳይስ እንጀምርና ቀሪ ኤክሰርሳይሶችን በክፍል 9 እንገናኛለን።